እስከ 80 ድረስ ፔፐር ባግ ሊወጣው ይችላል። አነስ ያለችው አሁና ስሷ ከሆነች እስከ 80 ድረስ ሊወጣው ይችላል። ስለዚህ ወደ ዋናው ነገር ስንገባ ፔፐር ባግ ለማምረት በዋናነት የሚያስፈልገን ራሱ ፔፐሩ ነው። የመጀመር ፍርሃት አለ፣ አዲስ ነገር የመላመድ ፍርሃት አለ። ስለዚህ እነዚህ ነገሮች ቶሎ ወደ ስራው ገብታችሁ አስጀምሯቸው። ሰላም እንዴት ናችሁ? ክቡራን ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። እንግዲህ ዛሬ የምናቀርብላችሁ በባለፈው 5 እጅግ አዋጪ የሆኑ የቢዝነስ አይዲያዎች ወይ ደግሞ ሀሳቦችን አቅርበንላችሁ ነበር። ከዛ ውስጥ በሶስተኛ ደረጃ አስቀምጠን የነበረው የወረቀት ዘንቢል ወይም ደግሞ የፔፐር ባግ የምንለው ቢዝነስ ነው። በጣም እየተዋወቀ ይገኛል። በቲክቶክ በተለያዩ ሶሻል ሚዲያዎች ኦልሬዲ እየተዋወቀ ይገኛል። ነገር ግን ብዙዎቻችን ደፈር ብለን የገባንበት አይመስለኝም። በዛሬ ቪዲዮአችን የምናየው ምንድነው፣ እውነትም አዋጭ ነው ወይ፣ ምን ያክልስ ይወጣዋል፣ አትራፊነቱስ ምን ያክል ነው፣ ያሉት ቻሌንጆች ምንድናቸው የሚለውን ሰፋ አድርገን የምናይ ይሆናል ማለት ነው። በእናንተ ጥያቄ መሰረት እንግዲህ ሁልጊዜም እንደምንለው ቻናላችን ሰብስክራይብ፣ ሼር ማድረጋችሁን አትርሱ ለማለት እንወዳለን። ቻናላችን ሰፖርት ማድረግ የምትችሉት እንደዚህ አይነት የጋራ የሆኑ ሀሳቦቻችን ሼር ልናደርግባቸው የምንችለው ቻናላችን ስለሆነ ይሄ መልካምነትም ጨምር ስለሆነ ቻናላችን ሰብስክራይብ ማድረጋችሁን አትርሱ ለማለት እንወዳለን ማለት ነው። እንግዲህ ወደ ጉዳያችን ስንገባ የወረቀት ዘንቢል ወይም ደግሞ ፔፐር ባግ የምንለው እውነትም እጅግ አዋጪ የሆነ ቢዝነስ ነው ወይ ደግሞ የቢዝነስ አይዲያ ነው። ምክንያቱም አሁን እንደ ሀገር የተከለከሉ ያሉ እነዚህ የፌስታል ወይም የላስቲክ ምርቶች የተከለከሉ ስለሆነ ስለዚህ እነሱ መከልከላቸው ብቻ ሳይሆን እነሱን የሚተካ የሆነ ነገር መኖር አለበት ማለት ነው። እንግዲህ ይሄ ደግሞ ብቸኛው አሁን እያልናቸው ያለው ይሄ ፔፐር ባጉና አንዳንድ ከረጢቶች ሊሆኑ ይችላሉ ማለት ነው። ስለዚህ እነሱን ባልተካንበት ፌስታልን ልናስወግድ አንችልም ማለት ነው። ስለዚህ ምን ያክል ተፈላጊ መሆኑን በሰፊው ልነግራችሁ አልፈልግም። በቃ ምክንያቱም ፌስታል ምን ያክል የተመረተ እንደሆነ ምን ያክል እየተጠቀምን እንደሆነ ይታወቃል። ስለዚህ እሱ የሚተካ ነገር አስፈላጊ ከሆነ በጣም ሰፊ ፍላጎት ገበያው ላይ ያለ ማለት ነው። ስለዚህ ወደ ፔፐር ባግ ቢዝነስ ብንገባ አዋጭ ነው የሚለውን ከወሰድን በኋላ ምን ያክልስ ያዋጣል፣ እንዴት ስራውስ መጀመር እንችላለን የሚለው አለ። እንግዲህ ብዙ ጊዜ እንደዚህ አይነት ቪዲዮዎችን ስናቀርብ የሚገጥመን ቻሌንጅ ምንድን ነው? ለምሳሌ ይህን ነገር ስራ ለመጀመር ይችን ያክል ብር ያስፈልጋል ስንል ደህና አቅም ያለው ሰው ወይም ይሰድበናል። ምክንያቱም እንዴት በዚች ብር ልጀምር ታስባለህ ይላል። አቅም የሌለው ሰው ደግሞ እንዴት ይህን ያክል ገንዘብ ትጠይቃለህ፣ እኛ በትንሽ ገንዘብ አለን እንጂ የሚል ኮሜንቶች ይኖራሉ። ኦልሬዲ ሁለቱም ይጠበቃሉ እንደየፍላጎታችን ስለሆነ ማለት ነው። በዋናነት ግን እኛ የምናቀርባቸው ምንድነው በጣም አነስተኛ በሆነ ጉልበታችንን ተጠቅመን ቢሆን አይነው ማሽኖችን ብንጠቀምና መስራዎቻችን ይቀሉልናል። ግን ጉልበታችንን ተጠቅመን ቢሆን የሆነ ነገር አተንም ቢሆን ምንሰራባቸውን መነሻዎች ነው የምናወራው ወይ ደግሞ የገንዘብ መጠኖች የምንጠቅሳቸው አብዛኞቻችን በቀላል ነገር ከበር አድርገናቸው ነው እንግዲህ ይህን ያክል ብር ያስፈልጋቸዋል የምንለው ማለት ነው። ስለዚህ ወደ ዋናው ነገር ስንገባ ፔፐር ባግ ለማምረት በዋናነት የሚያስፈልገን ራሱ ፔፐሩ ነው ወይም ደግሞ የክራፍት ፔፐር የምንለው ማለት ነው። እንግዲህ ክራፍት ፔፐር ምንድን ነው፣ ምን ያክል ይወጣዋል፣ 1 ኪሎ ክራፍት ፔፐር ምን ያክል ባግ ይወጣዋል የሚለውን እኔ በመጀመሪያ። ስለዚህ የክራፍት ፔፐር የምንለው ምንድነው? ይሄ የወረቀት ዘንቢሉን ለማምረት የሚያመችን ወይም ደግሞ ለመስራት የምንጠቀምበት ግብአት ወይም ጥሬ ዕቃ ወይም ደግሞ ወረቀት ማለት ነው። በቀላሉ የትኛውንም የጽህፈት መሳሪያ ቤቶች፣ ትልቅ የጽህፈት መሳሪያ ቤቶች መርካቶ ምናምን አካባቢ እናገኛቸዋለን። አስፈላጊ ከሆነ ልንጠቁማችሁ እንችላለን፣ ኮሜንት ላይ አስቀምጡልን። ስለዚህ እነዚህ ፔፐር ባጎች የመጀመሪያው ማይቀርና የግድ አስፈላጊ የሆኑ ጥሬ ዕቃዎቻችን ናቸው ማለት ነው። 1 ኪሎ ፔፐር ማነው ክራፍት ፔፐር እንግዲህ እንደየሳይዙ እንደየቲክነሱ የተለያየ ይለያያል ማለት ነው። ለምሳሌ 1 ኪሎ ፔፐር ወይም ክራፍት ፔፐር እስከ 80 ድረስ ፔፐር ባግ ሊወጣው ይችላል። አነስ ያለችው አሁና ስሷ ከሆነች እስከ 80 ድረስ ሊወጣው ይችላል። መካከለኛው እስከ 50 ፔፐር ባግ ሊወጣው ወይም ነው የወረቀት ዘንቢል ሊወጣዋል። እስከ 20 ድረስ ሊወጣው ይችላል፣ ከፍ እያለ በሄደ ቁጥር ማለት ነው። ስለዚህ አንዱ ፔፐር ባግ እንግዲህ እስከ 2 ብር አካባቢ ሊጨርስብን ይችላል። አንዱ ፔፐር ባግ ማለት አንዲት ፔፐር የወረቀት ዘንቢል ለመስራት እስከ 2 ብር ክራፍት ፔፐር ወጪ ጠይቀናል ማለት ነው። ሁለተኛ ደግሞ የሚጠይቀን ነገር ምንድነው ካልን ይሄ የማጣበቂያው አለ። ይሄ ምንድነው ስሙ? ውሃ አይደለም፣ የሆነ ስሙ ስለጠፋኝ ነው። እሱን እንጠቀመዋለን ማለት ነው። እዚህ ጋር ምስሉ ላይ የምታዩትን እሱን እንገዛለን። እሱ ወጪ በጣም ትንሽ ነው የምንጠቀመው። ስለዚህ እሱ ራሱ 1 ብር ብንይዘው
ሶስተኛ ደግሞ ገመድ አለ፣ ማንጠልጠያው ገመድ የምንጠቀመው አለ። እሱ ደግሞ ቢያንስ እስከ 90 ሳንቲ ነው የሚፈጀው። እስከ 1 ብር 90 ሳንቲ አካባቢ እናገኛለን። ያ ማለት እንግዲህ አጠቃላይ ለፔፐር ባጉን ለማምረት እስከ 4 ብር ይጨርስብናል። በጣም አነስተኛ የሆነች ፔፐር ባግ ለመስራት ማለት ነው። እንግዲህ ከ4 ብር እኛ ስንት ልናስረክበው እንችላለን የሚለውን ደግሞ እንደ ገበያው ሁኔታ እንዳለንበት አካባቢ ይወሰናል። እስከ 10 ብርም እስከ 20 ብርም ሊረከብ ይችላል። 2 ብር ትርፍም ልናስረክበው እንችላለን እንደየ ከስተመሮቻችን ፍላጎት ማለት ነው። ሌሎቹ አሉ እንግዲህ አስፈላጊ ከሆነ ማሽነሪዎችም አሉ። እነዚህ ማሽኖች እንግዲህ እስከ 900 ሺህ ብር ድረስ አሉ። ግን እኛ ኦልሬዲ እየፈለን ያለነው በትርፍ ሰዓታችን የምንሰራው በአነስተኛ ካፒታል ልነሳበት የምንችለው እስከሆነ ድረስ የምንጠቀማቸው ማኑዋል ይሆናል ማለት ነው። ለምሳሌ ወረቀቱን መብሳት ማኑዋል እንበሳለን። መለካቱን አስፈላጊ ከሆነ በስንዝርም ሊሆን ይችላል። አስፈላጊ ከሆነ የሆነች ሳንቲሜትር ገዝተን በሷ በሜትር መለካት እንችላለን። እነዚህ በጣም ሲምፕል የሆኑ አስገዳጅ ያልሆኑ ነገሮች ናቸው ማለት ነው። ስለዚህ እነሱን በመጠቀም ስራውን መጀመር እንችላለን ቤታችን ውስጥ ማለት ነው። ሌላው ደግሞ ምንድነው እነዚህን ከሰራን በኋላ የት ልንሸጣቸው እንችላለን እና ሁለተኛው ደግሞ ምን አይነት ቻሌንጆች አሉ የሚለውን ደግሞ እንግዲህ በመጀመሪያ የት እናስረክባቸዋለን የሚለውን አብዛኞቻችን በተለይ ከስተማይዝ ደረጉ ወይ ደግሞ ሎጎ ያላቸው ስማቸው የተጻፈበት ፔፐር ባጎችን መስራት ከቻለን ለሬስቶራንቶች፣ ለትልልቅ ሆቴሎች ይረከቡናል። በቀላሉ ሄደን በማናገር ቋሚ ደንበኛ ልናረጋቸው እንችላለን። እነሱ ደግሞ ተረከቡን ማለት ዴይሊ ገንዘብ ማምጣት እንችላለን ማለት ነው። ስለዚህ እነሱን የመፈለግ እና ለእነሱ ማስረከብ ይጠበቅብናል። ሰፊ የሰው እንቅስቃሴ ያለባቸው አካባቢዎች ላይም ለቸርቻሪ ሰጡ ለእነሱም እንዲሰጡ ማድረግ እንችላለን ማለት ነው። በዋናነት እንደ ቻሌንጅ የምናነሰው ምንድን ነው ወይ ደግሞ አስቸጋሪው ነገር የምንለው አንደኛው ትልልቅ አቅም ያላቸው ሰዎች መጥተው ማሽነሪ ያስገብተው ዶሚኔት ሊያደርጉብን ይችላሉ፣ ወይም ቢዝነሱን ሊያስወጡን ይችላሉ። በእነሱ በቀላሉ ወረቀቱ ማምረት ይችላሉ፣ በቀላሉ መሽጠት ይችላሉ። ስለዚህ እሱን ግምት ውስጥ ማስገባት አለ። ምክንያቱም አነስ ያሉ ማሽነሪዎች ስንገዛ እነሱ ከፍ ያለ ማሽን አምጥተው የኛን ማሽን ከጥቅም ውጭ ሊያደርጉብን ስለሚችሉ በቀላሉ መጀመር አለብን ማለት ነው። እንደ ስጋት ይሄን ነው ላነሳላችሁ የምችለው ማለት ነው። ከዛ በተረፈ ያለው ግን አሪፍ የሆነ ቀላል የሆነ እንደውም እንደዚህ ቢዝነስ በቀላሉ ሊጀመር የሚችል ነገር አላየውም ማለት ነው። ስለዚህ በቀላሉ ብዙዎቻችን የምንሰማቸው እነዚህ የሚያክል ሺህ ማሽን የሚያክል ሺህ መቁረጫ የሚባሉ አትስሟቸው። ምክንያቱም እኛ በቀላል ነው መጀመር የምንችለው። ስለዚህ አንድ ቀን የትራንስፖርት ወጪ አድርጋችሁ ቢሆን መርካቶ ሄዳችሁ እነዚህን ወጪዎች ብታጣሩ ከዚህ ያለፈ ነገር አይገጥማችሁም ማለት ነው። ስለዚህ ይህንን ፔፐር ባግ ስራ ዛሬውኑ ጀምሩ። አይኑ በቃ ሁሌ የምናገረው ነገር አለ። የመጀመር ፍርሃት አለ፣ አዲስ ነገር የመላመድ ፍርሃት አለ። ስለዚህ እነዚህን ነገሮች ቶሎ ወደ ስራው ገብታችሁ አስጀምሯቸው። በሰው ኃይል የሚሰሩ ናቸው። እንዴት ይሰራል የሚለውን ደግሞ በቀጣይ እናቀርብላችኋለን ማለት ነው። ለዛሬው ይህን ይመስል ነበር። ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ እንደሆንላችሁ ተመኛል።